አረብ ሀገር ላይ የታወቀ ዶክተር አላህ ይጠብቃቸው አሁንም አሉ። ዲንም አላቸው ታወቁ ዶክተር ናቸው። ትልቅ ዓሊም ደወሉ አሉ እኔ ጋር ቼክ ፈልገው እንድመረምራቸው። አላህ እርሶ እኔ እመጣለሁ አልኳቸው። እኔ ሄጄ ነው መረምራቸው አልኳቸው። ሄድኩና ዛሬ አላህ እድል ሰጠኝ። እኚህ ትልቅ ዓሊም አለ ሳልመረምራቸው መጀመሪያ እኔ ልመርመር እስኪ እንዲህ የሚይዘው ነገር ስጡኝ አላቸው። እስክሞት ድረስ የሆነ ኸይር ስራ ተቃለሽም እንዳዘዙለት አንተ ተናገር አሉኝ አለ። ሰላት አልኳቸው፣ ጾም አልኳቸው፣ የምችለውን ጠቀስኩ አለ። ምን አሉኝ አለ? ጀብሩል ኸዋጢር ያኒ አንድ የተከፋ ሰው አለ ምን ያስከፋው ነገር ብድር አለበት። ሰብር 10 የምታውቃቸው አነጋግረህ ሄደህ ሞላለት። ያ የተሰበረው ልቡን ጠገንከው። የቲሞች አሉ የቲም ተሳድግናት አለች ምንም የተረሳች በቃ ረመዳን ምንድነው ያስፈልጋችሁ ሄደህ ተሸክመ። አንዳንድ ሰለፎች ስንት መቶ ቤተሰብ ይቀልቡ ነበር መዲና ላይ። መቼ ታወቀ መቀለባቸው? ጀናዛቸው ሲታጠብ እዚህ አንገታቸው ላይ ጠቁሮ ታየ። ምንድነው ብሎ ኻዲሙ ሲጠየቅ ለሊት ተነስተው ተሸክመው አሉ። በዛ ላይ አህለል በይት ናቸው የነብይ ደርና ተሸክመው ቤት አድርሰው ويطعمون الطعام على حبه مسكينا ويتيما وأسيرا إنما نطعمكم لوجه الله لا نريد منكم جزاء ولا شكورا. ዛሬ ዶሮ ይሰጥና ፌስቡክ ላይ ይሄው ክንፉ አለ ይሄው ገሩ ይሄው አከፋፈልና አልহামዱሊላህ አላህ ይቀበለና ማሻአላህ ተባረከ። ማሽፋንት እነሱ ቤተሰብ ቀልበው ጀናዛቸው ላይ የታወቀው እንደቀለቡ ዳዎች ወጡ ከቤት አላህ ከየት መጥቶ ሲባል ማታ እናይ ነበር አሉኛ ጋር አየ ኢኽላስ አየ ወራ አየ ተቅዋ አየ ሰለፍ ማለት አያቸው። እነዚህ ኮነ ሰለፎች እንዲስታያቸው ተውባ ታረጋለህ። ከዳ የቲም ጀብር አለኛል ጀብር الخاطر በቃ የተከፋ ሰው ቀልብ መጠገን። እቺ ምክር ያዝኩኛለ ሲሄድ ይኸው ፈተና መጣብኛለ። ይኸው ፈተና አንድ ዘመዶቹ አክስቱ ደወሉና እገሌ አላህ ብላ እንዴት ብታየልን አሉኝ አለ። ያለችበት ቦታ ለአንድ ሰዓት በላይ መኪና መንዳት አለብኝ አለ። ያላ ሼኹ ምክር ትዝ አለኝ አለ ሲደውሉ። ሼኹ የሰው ቀልብ ጠግናለሁ ተም خلاص መርሐባ አልኳቸውና አንድ ሰዓት በላይ ተጉዤ ሲሄድ ፎቁ ሊፍት የለውም አሉ። ትልቅ ናቸው ዶክተሩ እድሜያቸው። ሊፍቱን ስወጣ ልቤ ተያዘ አሉ። የሆነች በሽታ ጠቅሰዋል ዶክተሮች ያውቃታል። አሁን ካልታከመ ሰው ይሞታል አደተነ እነሱ በሚሉት